አንድ ጠዋት ትነቃለህ፣ ስልክህን ታበራለህ፣ ግን የትኛውም መተግበሪያ አይሰራም። ቲክቶክ የለም፣ ቴሌግራምም የለም፣ ፌስቡክ የለም። መጀመሪያ የኔ ጥቅል ወይም ፓኬጅ አልቆ ይሆን ትላለህ፣ ግን አይደለም። መላው አዲስ አበባ፣ መላው ዓለም ያለ ኢንተርኔት ሆኗል ለ30 ቀናት። በዚህ ቪዲዮ ለ30 ቀናት ኢንተርኔት ቢጠፋ ዓለም ምን ልትመስል እንደሚችል እናያለን። አብራችሁን ቆዩ። የመጀመሪያዎቹ 24 ሰዓት ዓለም ሁሉ ግራ የሚገባበት ሰዓት ነው። የመጀመሪያው ቀን የጅምላ ድንጋጤ። የመጀመሪያው 24 ሰዓት ለግለሰቦች ግራ መጋባት ነው። የት እንዳለ ምን እየተፈጠረ እንዳለ ማወቅ አይቻልም። የውሸት ወሬዎች እንደ ዱር እሳት ይሰራጫሉ። ሰዎች የሚወዳቸውን ቤተሰቦች መደወል ባለመቻላቸው ከፍተኛ የስነ ልቦና ቀውስ ይፈጠራል። ይሄ መረጃ አልባነት ጊዜ ነው። የመጀመሪያው ሳምንት ይህ ለሰዎች በጣም ከባድ የሚሆነው ሳምንት ነው። ምክንያቱም የባንክ ስርዓት፣ ኢቲኤም፣ የተለያዩ ባንክ ብር የምናወጣባቸው የምንገባይባቸው እያንዳንዱ ነገሮች ይቆማሉ። ምክንያቱም እነዚህ ሁሉ የሚሰሩት በኢንተርኔት ስለሆነ ማለት ነው። መጀመሪያው ሳምንት ሲገባ ወደ እውነተኛው መዘዝ እንገባለን። የባንክ ካርዶች፣ ኢቲኤም እና የኦንላይን ክፍያዎች አይሰሩም። አብዛኛው የዓለም ገንዘብ በዲጂታል መልኩ ስለሆነ ሰዎች እጃቸው ላይ ባለው ጥሬ ገንዘብ ብቻ መኖር ይገደዳሉ። ዓለም አቀፍ ንግድ ይቆማል። እቃዎች ለመጓጓዝ የሚያስፈልጉት የዲጂታል ክትትል ስርዓት ስለሚበላሹ የምግብ እና የነዳጅ አቅርቦት ሰንሰለት ይቋረጣል። የሱፐር ማርኬቶች መደርደሪያ ባዶ መሆን ይጀምራሉ። ስለዚህ ቀጥታ ወደ ድሮ እህል በእህል ወይም ደግሞ የሆነን እህል ሰጥቶ የሆነ ነገር መቀበል፣ ዶሮ ሰጥቶ ስንዴ መስጠት አይነት ነገር ይሆናል ማለት ነው። መለዋወጫ ገንዘብ የሚሆነው እንደዛ ይሆናል። ምክንያቱም ከዓለም ጋር መገናኘት አይቻልም። ሁለተኛው ሳምንት የህይወት ድጋፍ ስርዓቶች ስጋት። አሁን ነገሩ ከኢኮኖሚ አልፎ ወደ ህይወት አድን ስርዓቶች ይሻገራል። ዘመናዊ የኤሌክትሪክ መረቦች በኮምፒውተር የሚመሩ ናቸው። ኢንተርኔት ከሌለ እነዚህ ስርዓቶችን ማስተካከል ወይም መቆጣጠር ይከብዳል። በብዙ ቦታዎች የኤሌክትሪክ መቆራረጥ ይከሰታል። ሆስፒታሎች የታካሚ መረጃዎችን ማግኘት ያቆማሉ። ሶስተኛው ሳምንት ላይ ግን ሰዎች ነገሩን እየለመዱት ይመጡና ከሰዎች ጋር ከመደዋወል ይልቅ በአካል መገናኘትን ይመርጣሉ ማለት ነው። በኦንላይን የሆነ ሁሉ ነገር በአካል ይተካል ማለት ነው። በሶስተኛውና በአራተኛው ሳምንት የሰው ልጅ መላመድ ይጀምራል። ወረቀትና እስክሪብቶ እንደገና የኃይል ምንጭ ይሆናሉ። አካላዊ መገናኛ ቦታዎች፣ የገበያ ስፍራዎች እንደገና ይሞቃሉ። ሰዎች መረጃ ለማግኘት ወደ ራዲዮና ጋዜጣ ይመለሳሉ። ይህ ጊዜ ማህበረሰቡ እንደገና እርስ በርስ የሚተያይበት፣ ነገር ግን የቴክኖሎጂ ጥገኝነት ምን ያህል ከፍተኛ እንደነበር የሚገነዝብበት ወር ይሆናል። አውሮፕላኖች መንቀሳቀስ አይችሉም። ምክንያቱም አውሮፕላኖች የሚንቀሳቀሱት በጂፒኤስ ነው። ጂፒኤስ ደግሞ የሚቆጣጠሩ በኮምፒውተር ነው። ኮምፒውተር ደግሞ የኢንተርኔት ስራ ነው። ስለዚህ ኢንተርኔት ከቆመ ሰው ከሰው ጋር መገናኘት፣ በአውሮፕላን መንቀሳቀስ ሙሉ ለሙሉ ይቋረጣል ማለት ነው። ይሄ ደግሞ ለሰው ልጆች በጣም ከባድ ነው። ልክ እንደ ደሴት ነው የሚሆነው። ኢትዮጵያን ማንም ማየት አይችልም። አሜሪካ ምናምን የሚባል ነገር የለም። መረጃ ሙሉ ለሙሉ ይቋረጣል ማለት ነው። ሁሉም በራሱ ላይ መኖር ይጀምራል ማለት ነው። ለአንድ ወር ኢንተርኔት መጥፋት ማለት ወደ ድንጋይ ዘመን መመለስ ማለት አይደለም፣ ነገር ግን ወደ ዘመናዊ ትርምስ መመለስ ነው። ኢንተርኔት ዛሬ የቅንጦት አይደለም፣ የሰው ልጅ መተንፈሻ ቱቦ ሆኗል። ይህ ለውጥ ማህበረሰቡን ለማፍረስ ይውላል ወይስ እንደገና ለመገንባት? ያ በእኛ እጅ ነው። አመሰግናለሁ። ቪዲዮውን ከወደዱት ለጓደኞቹ ያጋሩ። ቴንክ ዩ ሰብስክራይብ። ይሄ ነው የሚሆነው። እናንተስ ምን ይሰማችኋል? ድንገት ጠዋት ስትነሱ ኢንተርኔት ሙሉ ለሙሉ ባዶ ሆኖ ቢጠብቃችሁ ምን ሊፈጠርና ምን ሊሰማችሁ እንደሚችል በኮሜንት ማሳወቅ እንዳትረሱ። ሰብስክራይብ አድርጉ። እንወዳችኋለን።